ባለፈው ሳምንት ስለ ባለ አደራነት ተመልክተናል። በተለይ ደግሞ የጳውሎስን ሕይወት እየተመለከትን ጳውሎስ የተሰጠውን አደራ ጨርሶ መጨረሻ ላይ ሩጫዬን ጨርሻለሁ፣ መልካሙን ገድል ደግሞ ተጋድያለሁኝ ብሎ የጨረሰን ሰው ሕይወት ተመልክተናል። ይህንን ደግሞ ሩጫ መጨረስ የምንችለው እግዚአብሔር የሰጠንን አደራ ልንፈጽም የምንችልበትን ጸጋ እንደሚሰጠን ተመልክተናል። እሱ ብቻ አይደለም፣ ጸጋ ሰጥቶን እንደገና ደግሞ ከኛ ደግሞ የሚጠበቅ ትጋት እንዳለ ተመልክተናል። ከዛ ደግሞ አልፎ እኛ ብቻ ሳንሆን እግዚአብሔር የተመሰገነ። ዛሬ ንጽሮሽም እንወስዳለን ከጳውሎስ ሕይወት ባለፈው ሳምንት ካየነው፣ ዛሬ ደግሞ ከምናየው ሰው አንጻር ኮምፓሪሰን እየወሰድን የምንነጋገራለን። ዛሬ የምንመለከተው ንጉሥ ሰለሞንን ነው። በተለይ ደግሞ መጽሐፈ መክብብ ላይ ንጉሥ ሰለሞን ሕይወቱን ከጨረሰ የመጨረሻው ሕይወቱ ላይ ከደረሰ በኋላ ወደ ኋላ ሕይወትን ሲመለከታት የሄደበትን መንገድ ሲመለከት የሆነውን ነገርና የተናገረውን ነገር የሚጸጸትበትን እንደገና ደግሞ መፍትሄ ብሎ የተናገረውን ነገር እንመለከታለን። መጽሐፈ መክብብ ምዕራፍ 1 ነው እሱ የምንመለከተው። እና ይህንን መልእክት ሳዘጋጅ ርዕስ ለማውጣት ብዙ ተቸገርኩኝ። አንዴ እንደዚህ ብለው አንደኛው ርዕስ ያሰብኩት ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው የሚለውን ነበርና ይሄ ሰውዬ ምን ሊሰብክ ነው እንዳትሉ ፈራሁኝ። በሌላ ሳይድ ደግሞ መጨረሻ ላይ ደግሞ የተናገረው ነገር አለ። የሰውን ለንደና ይሄ ነው፣ እሱ ይህንን እንስማ፣ እግዚአብሔርን ፍራ፣ ትእዛዙንም ደግሞ ፈጽም የሚለውን ነገር አሰብኩኝ። ሁለቱን አጣመርኩና አንድ ርዕስ ሰጠሁት። የሰጠሁት ርዕስ ከእግዚአብሔር ውጪ ሁሉ ከንቱ የሚል ነው። ይስማማል አይደለ? ሁላችሁ ከእግዚአብሔር ውጪ ሁሉ ከንቱ እና መጽሐፈ መክብብ ምዕራፍ 1 ቁጥር 1ንና ሲጨርስ ደግሞ እና መጽሐፈ መክብብን ስትመለከቱት አንድ ጽሑፍ ማየት ትችላላችሁና መጀመሪያው ላይ እንደ መግቢያ አድርጎ የተጠቀመው ቃል አለ። ከዛ በኋላ ማብራሪያ ይሰጥና ከዛ መጨረሻ ላይ ደግሞ መዝጊያ ደግሞ ያደርግለታል። ስለዚህ እነዚህ መግቢያውንና መጨረሻውን ነው እሱ የምናነበው። መጽሐፈ መክብብ ምዕራፍ 1 ቁጥር 1 እንደዚህ ይላል፣ ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። የሚገርም ነው። 5 ጊዜ ነው እሱ ከንቱ ያለው። 5 ጊዜ በአንድ ቁጥር ውስጥ ማለት ነው። እሱ ብቻ አይደለም። በአጠቃላይ በመጽሐፈ መክብብ ላይ ከ37 ጊዜ ከንቱ 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 የሚለውን ነገር ይናገርና መጨረሻ ላይ ግን የጽሑፉን መጨረሻ ላይ ሲዘጋው መክብብ ምዕራፍ 12 ቁጥር 13 እንደዚህ ይላል፣ የነገሩን ሁሉ ፍጻሜ እንስማ ይላል። ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙንም ደግሞ ጠብቅ። በሁለት ነገሮች ሰለሞን ይዘጋዋል ምዕራፉን። የሚገርም ነው። ባለፈው ሳምንት አይተናል። የጳውሎስን ሕይወት ተመልክተናል። ጳውሎስ ሩጫዬን ጨረስኩኝ አለ። መልካሙን ገድል ተጋደልኩ። መጨረሻው የሕይወቱ መጨረሻ ላይ ሲደርስ ሪግሬት የሚያደርግበት ምንም ነገር የለውም። አይገርማችሁ? ምንም ነገር የለውም። ምክንያቱም እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጠው እድል፣ በከፈተለት ኦፖርቹኒቲ ሁሉ የእግዚአብሔርን ሐሳብ በድካም በብርታት በፍርሃት በብዙ ጭንቀት አሳልፎ የመጣ ሰው ስለሆነ እዚህ ጥግ ላይ ሲደርስ እግዚአብሔርን እያመሰገነ ወደ አባቱ የተሰበሰበ ሰው ነው እሱ። በዚህ ሰዓት ጳውሎስ ይህንን በሚልበት ሰዓት በእስር ቤት ውስጥ ነው እሱ ያለው። እንደሚገደል ተነግሮታል። የሚገደለው ደግሞ ዛሬ እንደሚደረገው በኢንጀክሽን ወይም ደግሞ የአማራ ወንበር ላይ ቁጭ ብሎ በሆነ ነገር ተደርጎ አይደለም። የሚገደለው በሰይፍ አንገቱ ተሰይፎ እንደሚገደል በሚያውቅበት በተረዳበት በዛ ሰዓት ነው እሱ ይሄንን የተናገረው። ሰዎች ብትመለከቱ የሚከተሉት ብዙ ሰዎች እንኳን የሉም። ከሀብት ብትመለከቱ ሀብት እንኳን ብዙ ያከማቸው ነገር የለውም ጳውሎስ። ታስታውሳላችሁ
ማርቆስን ነው ይመስለኛል። ማርቆስ ወይም ጢሞቴዎስን ይለዋል፣ እባክህን ካባውንና ብራናውን ይዘህልኝ ያለችው ንብረት እንኳን እሱ ናት። ግን በህይወቱ መጨረሻ ላይ ግን ቆሞ ሪግሬት የሚያደርግበት አንዳች ነገር የለውም። የሚገርም ነገር ነው። ወደ ሰለሞን ደግሞ ስንመጣ ሰለሞን ደግሞ በምድር ላይ ከነበሩ ሰዎች ሁሉ ባለጸጋ የሚባል ሰው። እንደውም ሪሰርች ያደረኩኝ ይሄ ሰለሞን በአሁኑ ዘመን ቢኖር ሰለሞን ምን ያክል ወርዝ ያደርጋል የሚለውን ቼክ ሳደርግ ታውቃላችሁ? ሰለሞን በዚህ ዘመን ቢኖር ወርዝ የሚያደርገው $2 ትሪሊየን ነው እሱ ይላል። $2 ትሪሊየን። ይሄ ማለት ምን ማለት ነው? በአሁን ሰዓት በዓለም ላይ ያሉ ሀብታሞች የሚባሉ 5 ሀብታሞች የሚባሉ ቢሊየነር የሚባሉ ሰዎች 5 ሰዎችን ጠቅልሎ ወርዝ የሚያደርግ ሀብት ያለው ሰው ነው። ብልጽግና ያለው ሰው ነው እሱ። ምናልባት አንዳንድ ጊዜ አሁን እቺ ሚሊየን ቢሊየን ምናምን የምትለዋ ቁጥር እንደቀላል እየተቆጠረ ያለበት ጊዜ ነው። ግን ትሪሊየን ማለት ብዙ ገንዘብ ነው። ይገርማል። በጣም ብዙ ገንዘብ። ቢሊየን እንኳን ብዙ ገንዘብ ነው እሱ። ቢሊየን ሲደመር ማለት 100 ቢሊየን ሲደመሩ 100 ቢሊየን ይሆናል። እንደገና 100 ቢሊዮኖችን ደግሞ ስትደምሩ 1 ትሪሊየን ይሆናል። እና 1 ቢሊየን ማለት እንዴት ነው እሱ? እኔ እንግዲህ አንዳንድ ጊዜ እንደዚህ ኮንፊውዝ እንዳላረጋችሁ ቀለል ባለ መልክ መናገር ስለምወድ ነው እንደዚህ ዝርዝር ውስጥ የምገባውና 1 ቢሊየን ማለት ምን ማለት ነው ብዬ ሰርች ሳረግ 1 ቢሊየን ማለት ምን እንዳልሆነ ታውቃላችሁ? አንድ ሰው በየቀኑ $1,000 ቢያጠፋ $1,000 ማለት እንግዲህ አሁን በዚህ ሀገር ዝርዝር ብታዩት ወደ 120 ወደ 130 ዶላር ነው አይደለም? 1 ቢሊየን ማለት $1,000 ማለት 126,000 ብር ማለት ነው። አንድ ሰው በየቀኑ 126,000 ብር ቢያጠፋ ያንን $1 ቢሊየን ለማጥፋት 2700 ዓመት ይፈልጋል። ሰማችሁ? 1 ቢሊየን። አሁን ሰለሞን ያለው 1 ቢሊየን አይደለም፣ 100 ቢሊየን አይደለም፣ ትሪሊየን አይደለም፣ 2 ትሪሊየን ያለው ሰው በህይወቱ መጨረሻ ላይ ቆሞ ምን ይላል? ከንቱ የከንቱ ሁሉ ከንቱ ነው። ወራብን ጥበበኛ ሰው ነው እሱ። we have to listen። ይሄ ሰው ለምንድን ነው እሱ ይሄንን ያለው ነገር ለምንድን ነው ብለን ወደ ኋላ ዞር ብለን መመልከት አለብን። ስለዚህ ሰለሞን ምን ይላል? ወደ ኋላ ሲመለከት ሁሉ ነገር ከንቱ ነው። ከፀሐይ በታች አዲስ ነገር የለም። ሁሉ ነገር ከንቱ ነው። ዞራችሁ ተመልሳችሁ እዛው ነው የምትመጡት። አዲስ ነገር ይላል። አዲስ ነገር ፍለጋ ደከምኩኝ ይላል። ብዙ ነገር ጣርኩኝ ይላል። ነገር ግን ሁሉ ነገር ከንቱ እንደሆነ አየሁ ይልና መጨረሻ ላይ ሲዘጋው ምን ይላል? የሰው ለንተናው ግን ይሄ ነው፣ እግዚአብሔርን ፍራ፣ ትእዛዙንም ፈጽም። በዚህ ዘመን አንድ ያስተዋልኩት ነገር፣ በተለይ እዚህ ሀገር ያስተዋልኩት ነገር፣ እኔ ከሌላ ቦታ ነው ወደዚህ ሙቭ አድርጌ የመጣሁት ነግራችኋለሁ፣ ግን ከመልእክቱ ጋር ስለሚያያዝ ማለት ነው። አንድ ያስተዋልኩት ነገር ምንድን ነው? እሱ ትንሹም ወጣቱም ትልቁም ሰው በቂ ገቢ ያለው ሰው ማን ነው? በቂ ገቢ የሌለው ሰው፣ በቂ ገቢ ያለው ሰው፣ እንደውም ትርፍ ገቢ ያለው ሰው፣ ሁሉም ሰው በሚባል ቅርታ አድርጉልኝ፣ ሁሉም ሰው በሚባል ያስተዋልኩትን ነው የምናገረው። በሚባል ምንድን ነው እሱ የወደፊት ራዕይ ብትሉት ይህን ነገር ጥዬ መሄድ ነው የምፈልገው ነው የሚል። እንደውም አንድ ሰው ምን አለ ሲባል ሰማሁኝ፣ ይህቺ ሀገር የትም አትደርስም፣ ይህቺ ሀገር የምታደግም ሀገር አለችም፣ እዚህ ሀገር አልኖርም ብሎ ሲል አላሉ። እና ዛሬ አፒል የሚዤን የመጣሁት ወደ እናንተ አደራ ልላችሁም መልእክት ይዤ ነው የመጣሁት። ይሄ በጣም ስትሮንግሊ በዚህ ዘመን ውስጤ ስላለ ነው እሱ።
በተለይ ደግሞ ለልጆቻችን የልጆቻችን እድል ፈንታ እዚህ ሀገር እንዳልሆነ የልጆቻችን እድል ፈንታ የሆነ ቦታ የሆነ ሀገር እንደሆነ አርገን ሌትና ቀን የምንነግራቸው ልጆች ካሉን ዛሬ አደራ ልላችሁ ፈልጋለሁ። የልጆቻችሁ እድል ፈንታ ያለው እዛ ሀገር አይደለም፣ እዛኛውም ሀገር አይደለም፣ እዚህም ሀገር አይደለም። የልጆቻችሁ እድል ፈንታ ያለው በእግዚአብሔር እጅ ላይ ነው። እሱ አሜን እንላለን። ምክንያቱም ብዙ ነገር ስላየው ነው ይሄንን የምናገረው። ይሄንን እየነገርናቸው ልጆቻችን በምድረ በዳ አልቀዋል። ልጆቻችን በባህር ውስጥ አልቀዋል። ልጆቻችን ያቺ የተስፋ ምድር ተብላ የተባለችው ሀገር እንኳን ሲሄዱ በዲፕሬሽን ብዙ ሰዎች እንዳለቁ ስለማውቅ ነው። እሱ አደጋ ውስጥ እንዳሉ ስለማውቅ ነው የምላችሁ። አደራ አላችኋለሁ። ዛሬ የኔና የእናንተ እድል ፈንታ እግዚአብሔር ነው። እሱ አሜን እንላለን። እንደነገርኳችሁ ብዙ ሀገሮች ሄጃለሁኝ። ማለት ስኮላርሺፕ ነው መጀመሪያ አግኝቼ ቡልጋሪያ ሀገር የሄድኩት። በጣም የሚገርማችሁ ጌታን ያገኘሁት እዛ ሀገር ነው። ኮሚኒስት ሀገር ውስጥ ማለት ነው። ሰው ጌታን ይዞ የሄደ ሰው የሚክድበት ሀገር ውስጥ እኔ ሄጄ ጌታ እዛ ተገናኘን። ክብር ለእግዚአብሔር ይሁን። እግዚአብሔር ስራው ድንቅ ነው። እሱ ከዛ እዛ በትምህርት ላይ ያለን በደርግ ጊዜ ነው እሱ ይሄ እና እዛ ያለን ዓላማችን ምንድን ነበረ? ዓላማችን ትምህርታችንን ስንጨርስ የት ነው የምንጠፋው? ስንጠፋ ደግሞ የት ነው እሱ ጥሩ ቦታ አይደለም ይባል። ስለዚህ ረፍት ሲሆን ክረምት ላይ ተነስተን እንወጣለን ወደ አውሮፓ፣ ወደ ምዕራብ አውሮፓ እንወጣለን። ነፃ ቲኬት አይደለም፣ አንድ ቲኬት ትገዙና ከዛ በኋላ ለ2 ወር ያንን እየሞላችሁ ፈለጋችሁበት ቦታ መሄድ ትችላላችሁ። እና በባቡር ተነስተን ጣሊያን ሀገር እንገባለን። ጣሊያን ሀገር ያሉትን ሀበሾችን እንጠይቃቸዋለን። ለመሆኑ ጣሊያን ኑሮ እንዴት ነው እሱ እንላቸዋለን። ጣሊያን ጥሩ ነው እሱ ምንም አይልም፣ መልካም ነው እሱ ክፍያው ግን ይላሉ። ግን አለ አይገርማችሁ? ግን ይላሉ እኔ አንድ ቀን ፈረንሳይ ሀገር ነው የሚሄደው ይላሉ። ከዚህ እንግዲህ በምን እግዚአብሔር ይወቀው በምን አድርገው እዛ እንደገቡ አላውቅም። ነገር ግን እነሱ ፈረንሳይ ነው ይላሉ። ፈረንሳይ ደግሞ እንሄድና እዛ ደግሞ ያሉትን ልጆች ደግሞ ሰዎች እንጠይቃለን። ለመሆኑ ፈረንሳይ ጥሩ ነው ወይ? ለመጥፋት ጥሩ ነው ወይ? ጥሩ ይከፈላል ወይ ስንላቸው አዎ ጥሩ ነው እሱ ፈረንሳይ ይሄ ያለ ጥሩ ነው እሱ ግን ይላሉ። ማብቂያ የለውም ግን ይላሉ። እኔ አንድ ቀን ሆላንድ ነው የሚሄደው ይላሉ። ከዛ በኋላ ሆላንድ ደግሞ ሄደን ደግሞ እንጠይቃቸዋለን። ሆላንድ እንዴት ነው እሱ? ሆላንድ ጥሩ ነው እሱ እንዲህ ነው እንደዛ ነው ግን አንድ ቀን እንግሊዝ ሀገር ነው የምገባው ይላሉ እዛ ያሉት። ከዛ እንግሊዝ ያሉትን ደግሞ እንጠይቃቸዋለን። እናንተስ እንዴት ነው ስላቸው አይ ጥሩ ነው እንግሊዝ ግን አንድ ቀን አሜሪካ እገባለሁ ይላሉ። ከዛ በኋላ አንድ ሰው አገኘን፣ ከአሜሪካ የመጣ ሰው አገኘን እዛ እንግሊዝ ሀገር ማለት ነው። አገኘና ጠየቅን። ይኸውና ሰዎቹ ዞሮ አንድ ቀን አሜሪካ ነው የምገባው ይላሉ። ለመሆኑ አሜሪካ ያሉት ሰዎችስ ምን ይላሉ ብለን ስንለው ያንን ሰው ምን ቢል ጥሩ ነው? አሜሪካ ያሉት አንድ ቀን አገሬ ነው የምገባው ይላሉ። ዋው የሚገርም ነው። እና የኔም የባለቤቴም ታሪክ ይህንን ይመስላል። ዞረን ወደ ሀገራችን መተናል። 1 ዓመት ሆኖናል። ክብር ለእግዚአብሔር ይሁን። እና ሰዎች ይጠይቁናል፣ ለምንድን ነው የመጣችሁት? ጸልያችኋል ወይ? ልንሄድ ነው ስንል ጸልያችኋል ወይ? እርግጠኞች ናቸው። ይገርማችኋል፣ ወደዛ ስንሄድ ማንም ሰው ጠይቆን አያውቅም። ጸልያለሁ ያለን ሰው የለም። ወደዛ ስንሄድ ማንም ሰው በአሜሪካ ስትል ሃሌሉያ ነው የሚለው አይደል? ማንም ሰው ኩዌስችን አያደርግም። ወደዚህ ግን ስንመጣ ጸልያችኋል ወይ? እርግጠኞች ናቸው ወይ? ይገርማችሁ፣ በጣም የሚገርማችሁ፣ በጣም የደከመኝ ነገር እዚህ ከመጣሁበት ጊዜ ጀምሮ የደከመኝ ለሰው ማስረዳት do I have to explain anyways እና በዚች ባጭር በህይወት ጉዞ ያየኋትን ነገር ልመስክርላችሁ ብዬ ነው። እሱ ብዙ ሰዎች ሄዳችሁ አሜሪካ ብዙ አልቆየንም። አሜሪካ አትሊስት 26 ዓመት ብቻ ቆይተናል። እና እዛ ያሉትን ሰዎች ሄዳችሁ ብትጠይቋቸው
ኦፍኮርስ የመጀመሪያው ጊዜ ለልጆቻችን ምናምን ይላሉ፣ በአብዛኛው ህዝብ ወደ ሀገሬ መመለስ ፈልጋለሁ ነው የሚለው። ስለዚህ ያለኝ አፒል ይሄ ነው። አይ ዊሽ እኔ ወደ ኋላ ብመለስና እርግጥ ነው ይሄን ስነግራችሁ እኔ እንደዚህ ለማለት አይደለም። ከዚህ ሲሄድ በዚሁ አይነት ሐሳብ ነው ከዚህ መሄድ አለብኝ በቃ ብዬ ነው። ግን ዛሬ ላይ ቆም ብዬ ሳስበው በእርግጥ የእግዚአብሔርን ስም የእግዚአብሔርን ድምፅ ሰምቼ ነው ወይ የሚለው ነገር ያሳስበኛል። እና ሰለሞን ምን ይለናል? 2 ትሪሊየን የሚያክል ወርዝ ያለው ሰው ከፀሐይ በታች ሁሉ ነገር ከንቱ፣ እኛ ምን ጓጓለት ማለት ነው። ይህን የሚያክል እኮ ባገኝ ይህን እኮ ቢይዝ ብለን የምንለውም ማለት ነው። ሁሉ ነገር ከንቱ ነው ይላል። ሰለሞን በሕይወቱ ጅማሬ የተሳካለት ሰው ነበር። የስኬቱም ደግሞ ምንጭ ምንድን ነው ብለን ስንል ስኬት ስላችሁ በእግዚአብሔር ዓይን ማለት ነው። በእግዚአብሔር ዓይን የተሳካለት ሰው ነበር። የስኬቱ ደግሞ ምንጭ ምንድን ነው ብላችሁ ያላችሁኝ እንደሆነ እግዚአብሔር ገና በልጅነቱ እያለ እግዚአብሔር በሕልም ተገለጠለት ለሰለሞን ተገለጠለትና እንደዚህ ብሎ ጠየቀው። በገባዖንም እግዚአብሔር ለሰለሞን ሌሊት በሕልም ተገለጠለት። አምላክም እንድሰጥህ የምትፈልገውን ሁሉ ለምን አለው ይላል። አይገርምም? ሰለሞንም በሕልም ደግሞ ለተገለጠለት እግዚአብሔር ምላሽ ሲሰጥ እንደዚህ አለ። ይሄ አንደኛ ነገሥት ምዕራፍ 3 ቁጥር 6 እንደገና ከ9 እስከ 10 ድረስ አነበዋለሁኝ እኔ። ሰለሞንም እንደዚህ ሲል መለሰ፣ አባቴ ዳዊት በእውነት በጽድቅና በቅን ልቦና በፊትህ ስለተመላለሰ ይላል። አይገርማችሁም? አባትየው ለካ ጠዋትና ማታ ያየዋል፣ እንዴት እንደሚመላለስ አባቱን ያየዋል። አይምሰላችሁ ልጆች የማያዩን እንዳይመስሏችሁ። ልጆች እያንዳንዱ አካሄዳችንን ይመለከታሉ። የሚናፍቁት ደግሞ ያ የተመለከቱትን ለመሆን ነው የሚናፍቁት። ስለዚህ ከምንላቸው በላይ የምናደርገው ነገር ላይ ጥንቃቄ መውሰድ አለብን ብዬ አስባለሁ። ቁጭ ብለው ቴሌቪዥን ሲመለከቱ ሪሞት ኮንትሮላቸውን ተቀብላችሁ ሂድ አንተ አጥና ብላችሁ እናንተ ቁጭ ብላችሁ ያን ስታገላብጡ የሚያዩ ከሆነ አውል ጋራንቲዩ እነሱ አድጌ መቼ ልጄን አባረሬ ነው የሚሉት። ያያሉ ልላችሁ ነው። ሰውየው ምን አለ? የምትናገረኝን ነገር እንዳልሰማ የምታደርገው ነገር እንቅፋት ሆነብኝ አለ ይላል። ስለዚህ ሰለሞን እንደዚህ ብሎ ነው የጸለየው። አይገርማችሁም? አባቴ ዳዊት በእውነት በጽድቅና በቅን ልቦና በፊትህ ስለተመላለሰ ለባሪያ ታላቅ ቸርነትን አሳይተዋል። ይህ ታላቅ ቸርነት እንዲቀጥል በማድረግ ዛሬም በዙፋን ላይ የሚቀመጥ ልጅ ሰጥተዋል። ስለዚህ ይላል ቁጥር 9 ላይ መልካሙንና ክፉን በመለየት ሕዝብህን ማስተዳደር እንዲችል ለባሪያ አስተዋይ ልብ ስጠው። ይቅርታ ሰዓቴን ለማስተካከል ነው። ስለዚህ መልካሙንና ክፉን በመለየት ሕዝብን ማስተዳደር እንዲችል ለባሪያ አስተዋይ ልቦና ስጠው። አለዚያማ ይህን ታላቅ ሕዝብህን ማን ሊያስተዳድር ይችላል? ሰለሞን ይህንን በመለመኑ ጌታ ደስ አለው ይላል በአዲሱ ትርጉም። በቀደመው ትርጉም ላይ ሰለሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው ይላል። አይገርማችሁም? እግዚአብሔርን ደስ የሚያሰኝ ጸሎት እንዳለ፣ እግዚአብሔርን ደስ የሚያሰኝ ጸሎት። እግዚአብሔርም እንደዚህ ያለው አንዳንዴ እጠይቃለሁ ራሴን። አንደኛ ለምንድን ነው እግዚአብሔር በሕልሙ የተገለጠለት ለሰለሞን? ሰው በቀን የሚያስበውን ሰው በዕለት ተዕለት የሚኖረውን ነው የሚያለመው ይባላል። ምናልባት ለዛ እንደሆነ አላውቅም፣ ግን በሕልሙ ነው እግዚአብሔር የተገለጠለት። ያን ምላሽ ሰጠ። የሚያስበው የሚቀናለት ጉዳይ ይሄ ጉዳይ ስለሆነ ማለት። እግዚአብሔርም እንደዚህ አለው አንደኛ ነገሥት 3 ከ11 እስከ 12 ስለዚህ እንዲህ አለው
ለራስህ ረጅም ዕድሜ ብልጽግና እንድታገኝ ወይም ጠላቶች እንዲጠፉልህ ሳይሆን በትክክል ማስተዳደር እንድትችል ማስተዋልን ስለጠየቅ ይህንኑ አደርግልሃለሁ። ካንተ በፊት ማንም ያልነበረውን ካንተም በኋላ ማንም የማያገኘውን ጥበብና አስተዋይ ልቦና ሰጥሃለሁኝ። ከዛ ቀጥሎ ደግሞ ሀብትን ለራስ አልጠየክም፣ ጠላቶችን እንደዚህ እንዲሆን ምናምን አልጠየክም። ነገር ግን ይሄንን አልጠየክምና ዋነኛውን ነገር ስለጠየቅ ይሄንንም ደግሞ ጨምርልሃለሁ ብሎ እግዚአብሔር የሚያስፈልገውን ነገር ሁሉ ጨምርለት ይላል መጽሐፍ ሲናገር። አስቀድማችሁ የእግዚአብሔርን ጽድቅ መንግስቱንም እሹ፣ ሌላው ሁሉ ጨመርላችኋል። አይኖቻችን በሚጨመር ነገር ላይ ሳይሆን አይኖቻችን በእግዚአብሔር ነገር ላይ ጌታ በሕይወታችን ባደረገውና ሊያደርግ በፈለገው ነገር ላይ ካደረግን ሌላው ነገር ተጨማሪ ነው እሱ። በዚህ ምክንያት ይሄ ሰው የተሳካለት ሰው ሆነ። የሰለሞንን ስኬት ስንመለከት 3 የጥበብ መጽሐፍትን የጻፈ ሰው ነው እሱ። መኃልየ፣ መጽሐፈ ምሳሌ፣ መጽሐፈ መክብብን የጻፈ ሰው ነው። ከዛ ደግሞ ባሻገር 3000 ምሳሌዎችንና 1005 መዝሙሮችን ደግሞ የጻፈ ሰው ነው እሱ። መኃልየ ወይም መዝሙር። ይሄን አንደኛ ነገሥት ምዕራፍ 4:30 እስከ 32 ታገኙታላችሁ። እነዚህ የጥበብ መጽሐፍት ምንድነው እሱ የሚያደርጉት? እንደ እግዚአብሔር ፈቃድ እንዴት መመላለስ እንዳለብን መመሪያ የሚሰጡን፣ ምክር የሚሰጡን መጽሐፍቶች ናቸው። ስለዚህ ይሄ የጥበብ ሰው ሰለሞን እንደምታውቁት መጀመሪያ የጥበቡ ምስጢር የተገለጠው ወይም ደግሞ ድንቅና ተአምራት ወይም ዝናው በዓለም ሁሉ ላይ እንዲወጣ ያደረገው የነዛ የሁለት ሴቶች ምስክርነት ነው። 2 ሴቶች ተጣልተው መጡ። እነሱን ያስታረቀበት የጥበብ አካሄድ ዓለምን ሁሉ እንዳስደነቀና ከዓለም ሁሉ ዙሪያ ሰዎች እንደተሰበሰቡ እንመለከታለን። ሰለሞን የመጀመሪያውን መቅደስ ወይም ደግሞ የሰለሞን መቅደስ ተብሎ የተነገረለትን መቅደስ የሰራ ሰው ነው። ታስታውሳላችሁ ዳዊት እንዴት እኔ በአማረ ቤት ውስጥ እየኖርኩኝ እንዴት እግዚአብሔር በድንኳን ውስጥ ይኖራል ሲል እግዚአብሔር አለው አይ አንተ አትሰራልኝም፣ ነገር ግን ከወገብ የሚወጣው ልጅ ይሰራልኛል ብሎ ለሰለሞን እግዚአብሔር እድል ሰጥቶት ሰለሞን ይሄንን ማግኒፊሰንት የሆነ የሰለሞን መቅደስ ተብሎ የተጠቀሰለትን መቅደስ የሰራ ሰው ነው እሱ። በሰለሞን አገዛዝ ዘመን እስራኤል በኢኮኖሚ ከፍተኛ ቦታ ላይ የደረሰች አገር ነበረች። በወታደር ኃይልም ከፍተኛ ቦታ የደረሰች አገር ነበረች። ነገር ግን ሰለሞን ጊዜ የገፋ በመጣ ጊዜ ያ ከጅማሬው ጀምሮ የመራውን የረዳውን እግዚአብሔር በሱ ላይ ታምኖ ከመቆም ይልቅ በራሱ መፍትሄዎችን አይኖቹ የሚያየውን ሰዎች የሚያደርጉትን ነገር ለማድረግ ይተጋ ጀመር። እንደውም ስፔሲፊካሊ በዘዳግም 17 ላይ ለነገስታቶች የተጻፈ ጽሑፍ አለ። እሱን ቫዮሌት ሲያደርግ ትመለከታላችሁ። ምንድናቸው እነዚህ በዘዳግም 17 ላይ የተጻፉትና እግዚአብሔር ለእስራኤል ነገስታት እንዳታረጉ ብሎ የሚገርም ነገር። አንደኛ ፈረሶችን ለራሱ እንዳያበዛ ወደ ግብፅም ደግሞ እንዳይወርድ እግዚአብሔር በቃሉ ተናግሮታል። ይህን ዘዳግም 17 ቁጥር 16 እስከ 17 እናገኘዋለን። እንደዚህ ይላል፣ ንጉሱም ብዙ ፈረሶችን ለራሱ አያብዛ ወይም ደግሞ የፈረሰኞችን ቁጥር ለመጨመር ህዝቡን ወደ ግብፅ አይመልስ። እግዚአብሔር በዚያ መንገድ ፈጽሞ አትመለሱ ብሏችኋልና ይላል። ክፉ አይደለም። ሰረገላ ማከማቸት፣ ፈረሶችን ማዘጋጀት ክፉ ሆኖ አይደለም። እግዚአብሔር ግን ስፔሲፊካሊ ከግብፅ ሄዳችሁ እንዳታመጡ ብሎ፣ ምክንያቱም በዛ ዘመን ግብፅ በጣም ኃይለኛ የምትባል አገር ስለነበረች ነገስታት፣ መንግስታት ሁሉ በሷ ላይ ዲፔንድ ስለሚያደርጉ እግዚአብሔር ግን ኖ እኔ ነኝ ያስጀመርኳችሁ፣ እኔ ነኝ የማስጨርሳችሁ፣ እኔ ነኝ የመመራችሁ፣ አይኖቻችሁን በእኔ ላይ አድርጉ እንጂ ወደ ግብፅ እንዳትሄዱ ብሎ አላቸው። ሰለሞን ግን ይላል አንደኛ ነገሥት 10:26 እና 28 ሰለሞን ሰረገሎችንና ፈረሶችን ሰበሰበ ይላል። 1400 ሰረገሎችን 12000 ፈረሶች ነበሩት ይላል። የሰለሞን ፈረሶች የመጡት ከግብፅ ነበር ይላል። ከግብፅና ከቀዌ ሲሆን እነዚህንም ከቀዌ ገዝተው ያመጧቸው የቤተ መንግስቱ ንግዶች
ንግድ ሰዎች ነበሩ። ለምን አደረገ ስትሉ አሁን ሀብት እየበዛ ሲመጣ ኢንሴኪውርድ እየሆነ መጣ ሰለሞን። የሚጠብቀው ነገር ፈለገ፣ እሱን የሚከላከልለት ነገር ፈለገ። ከእግዚአብሔር መለኮታዊ ጥበቃ ይልቅ ምድራዊ ነገር ሲፈልግ እንመለከታለን። ይሄ ብቻ አይደለም። በዛው በዘዳግም 17 ላይ እንደዚህ ይላል፣ ንጉሡ ብዙ ሚስቶች አያብዛ ይላል። አይገርማችሁ? ስፔሲፊክሊ ተጽፏል። ብዙ ሀብትንም ደግሞ አያጋብስ ይላል። አነብላችኋለሁ። ዘዳግም 17 ከ16 እስከ 17 ባለው ክፍል ውስጥ ልቡ እንዳይስትም ብዙ ሚስቶችን አያግባ ይላል። ብዙ ብርና ወርቅም አያግበስብስ። ሰለሞን ግን ንጉሥ ሰለሞን ከፈርዖን ልጅ ሌላ ብዙ የባዕድ አገር ሴቶችን ማለትም ሞዓባውያትን፣ አሞናውያትን፣ ኤዶማውያትን፣ ሲዶናውያትን፣ ኬጢያውያትን አፈቀረ። እነዚህም እግዚአብሔር እስራኤላውያንን ልባችሁን ወደ አማልክቶቻቸው በእርግጥ ይመልሱታልና ከእነርሱ ጋር መጋባት የለባችሁም ካላቸው አሕዛብ ወገን ነበሩ። ሆኖም ሰለሞን ከእነዚሁ ጋር ፍቅሩ ጠና ይላል። እርሱም ከነገሥታት የተወለዱ 700 ሚስቶችና 300 ቁባቶች ነበሩት። ሚስቶቹም ልቡ ወደ ሌላ እንዲያዘነብል አደረጉት ይላል። ለምንድን ነው እሱ እነዚህን ሁሉ ሚስቶች ያገባው ብላችሁ ብትሉኝ ሪዝን ነበር። ምክንያቱም በአካባቢው የነበሩ ብዙ ነገሥታቶች ስለነበሩ እነዛ ነገሥታቶች መተውን እንዳይወጉት ከነሱ ጋር ምንድን ነው እሱ ወገን ለመሆን ሲል የነገሥታቶቹን ልጆች ነው ያገባው። ምክንያቱም ምን ይላል? እርሱም ከነገሥታት የተወለዱ ይላል። ከነገሥታት የተወለዱ 700 ሚስቶችና 300 ቁባቶች ነበሩት ይላል። ሪዛልቱ ግን እነዚህ እግዚአብሔር አትሄድ ከነሱ አታግባ ያለውን ሄዶ ስላደረገ ልቡን ወደ ክፉ አማልክታት ሲያዘነብሉ እንመለከታለን። ለምንድን ነው ያደረገው? እሱ ሴኪውርድ ለመሆን ነው። እሱ ለምንድን ነው ያደረገው? ሞር ሀብት ለመጨመር ሲል ነው። የሚገርም ነው። $2 ትሪሊየን ይዞ ሰው እንደገና ሀብት። በዚህ ምክንያት እግዚአብሔር ተቆጣ። እንደዚህ አለ፣ ሰለሞን 2 ጊዜ ከተገለጠለት ከእስራኤል አምላክ ከእግዚአብሔር ልቡ ስለሸፈተ እግዚአብሔር ተቆጣው። እግዚአብሔርም ከጌታው ከሱባ ንጉሥ ኮብልሎ የነበረውን የኤልያዳን ልጅ ሬዛንን ሌላ ጠላት አድርጎ በሰለሞን ላይ አስነሳው። ለዚህ ነው እሱ መክብብ የመጨረሻው መጽሐፉ ነው። እሱ መሀል ላይ እንጽፏል፣ ምሳሌን ጽፏል። መጨረሻ ላይ ግን መክብብን ነው የጻፈው። ለዚህ ነው እሱ መጨረሻ ላይ ደርሶ ሲመለከት ከንቱ ከንቱ ሁሉ ከንቱ የከንቱ ከንቱ ነው ብሎ የተናገረ። ቅድም እንዳልኳችሁ በአጠቃላይ በብሉይ ኪዳን ላይ 33 ጊዜ ብቻ ነው እሱ ከንቱ የሚለው የተጠቀሰው። በአጠቃላይ በብሉይ ኪዳን ላይ በመጽሐፈ መክብብ ብቻ 37 ጊዜ ከንቱ ከንቱ። የዓለም ነገር እንደዚህ ነው ልላችሁ ነው። እሱ ከእግዚአብሔር ውጪ የሆነ የዓለም ነገር ሁሉ ከንቱ ነው። ገንዘብ ልትሉኝ ትችላላችሁ፣ ዝና ልትሉኝ ትችላላችሁ፣ ብዙ ነገር ልትጠቅሱልኝ ትችላላችሁ። ሁሉ ነገር ከንቱ ነው እሱ። እና ሰለሞን ወደኋላ ተመልክቶ የሚመክረንን ምክር ነው እሱ አለፍ አለፍ አድርጌ የምናገረው። የሚመክረንን ምክር፣ ምክንያቱም ይሄ የተጻፈው ሁሉ ለትምህርታችን ተጽፏል ስለሚል ማለት ለትምህርታችን ተጽፏል። ነሰሰርሊ በራሳችን መንገድ ሄደን መከራ ውስጥ መግባት የለብንም። ለዚህ ነው እሱ ቃሉን በየቀኑ የምንሰማው። ምክንያቱም እግዚአብሔር ሊመልሰን ይፈልጋል። ምናልባት ልባችሁ ምናልባት ቅድምም እንደተናገርኩት ምናልባት የኔ ደስታ ያለው እዛ ስደርስ ነው፣ የኔ ተስፋ ያለው እዛ ቦታ ስደርስ ነው፣ አትመኙ እያልኩኝ አይደለም። መጽሐፍ ግን ሲናገር ምን ይላል?
አቅዱ ይላል፣ ፕላን አውጡ ይላል። ነገር ግን እግዚአብሔር ቢፈቅድ በሉ ይላል። እግዚአብሔር ቢፈቅድ በሉ። ምክንያቱም እድል ፈንታችን ማጋን ያለው እግዚአብሔር ጋር ነው። የልጆቻችን እድል ፈንታ ያለው ማጋን ነው። እሱ ከኔ ኢማጂን ቅድም እዚህ ተረድረው ሲዘምሩ የነበሩት ህፃናት በሙሉ እዚህ ያሉት ህፃናት በሙሉ እዛ ሆነን ስናያቸው የኔ ልጅ እድል ፈንታ ያለው እዛ ቦታ ስትሄድ ነው ብለን ምንል ቢሆን እግዚአብሔር እንዴት ያየን ይሆን ወገኖች? እንዴት ያየን ይሆን? እግዚአብሔር ራሱ የሆነ መንገድ አለው፣ ለልጆቻችን መንገድ አለው። ስለዚህ ሰለሞን እንደዚህ ይለናል። አንደኛ ከፀሐይ በታች ያለው ሁሉ ከንቱ እንደሆነ እንድንረዳ ይመክረናል። ነገርማችሁ ከፀሐይ በታች የተደረገውን ነገር ሁሉ አየሁ ይላል መክብብ ምዕራፍ 1 ቁጥር 14 ላይ ሁሉ ከንቱ ነፋስንም እንደመከተል ነው። እሱ ከኔ ኢማጂን አንድ ሰው እዚህ ጋር ዝም ብሎ ሲንቀሳቀስ ብታዩት ምን እያደረክ ነው ስትሉት አይ ነፋስ እየተከተልኩ ነው ብትሉት ሪስፖንሳችሁ ምን እንደሚሆን አስቡት። እንደዛ ነው ቢለን ሰለሞን ከፀሐይ በታች ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ ለህይወታችን ካለው ፈቃድ ውጪ ነፋስን እንደመከተል ነው ይላል። ዛሬ ቻሌንጅ ላደርጋችሁ ፈልጋለሁ ወገኖች። የእናንተ እድል ፈንታ የትም ቦታ አይደለም ያለው። የእናንተ እድል ፈንታ ያለው እግዚአብሔር ጋር ነው። እግዚአብሔርን ፍራ ትእዛዙንም ፈጽም በሚል ቃል የዘጋው ለዚህ ነው። እሱ አዲስ ነገር እንዳለ እንጓጓለን። አንዳንድ ጊዜ አስተውላችኋል አይደለም? ይሄ ነገር ባለኝ ምናምን ትሉና አዲስ ነገር ነው በቃ አንድ ሳምንት በጣም በጥንቃቄ በናምን ተጠብቁትና ከሁለት ሳምንት በኋላ አዲስ ጫማ ስትገዙ ምንድነው የምታደርጉት? አዲስ ጫማ ስትገዙ ሌሎቹ ጫማዎች ታስለቀቁና ለብቻው ታስቀምጡታላችሁ። ተሻል ምን ይባላል? ከዛ ከሳምንት በኋላ ከሁለት ሳምንት በኋላ እንቀለቀል አዲስ ነገር የለም። አዲስ ነገር ከፀሐይ በታች የሚገርማችሁ ዞሮ እዛው ነው። እሱ ስለ ምንድነው እሱ ገጠር ውስጥ ሰዎች ምን ላይ ነው የሚተኙት? መደብ ነው የሚባለው አይደል? መደብ ጠንክር ያለ ማለት ነው። እሱ ጠንክር ያለ እና ሰዎች ምን ይመኛሉ? አይ እኔ በቃ እንደው እቺን ነገር እቺን መቼ ጥዬ እንደው ሳር ያላት ፍራሽ ባገኘሁኝ ይሉና ሰዎች ዛሬ ደግሞ ይተኛሉ አይደል? ከዛ እድል ሲያገኙ ደግሞ ስፖንጅ ያላት ፍራሽ ላይ ደግሞ ይተኛሉ። ከዛ ደግሞ ስታልፉ አሁን ውጪ ደግሞ አሜሪካ ደግሞ ስታዩ አሁን በሪሞት ኮንትሮል ነው የምትቆጣጠሩት ፍራሽ አለና በቃ እንደውም ለሚስትየውም ለባልየውም የተለያየ ነው ፍራሹ ለሁለት ተከፍሎ ቀና አርግ ስትሉት ይሄን ብቻ ቀና ይሄን ያረግና አሁን መጨረሻ ላይ ምን እንዳሉ ታውቃላችሁ? ዘ ቤስት ፍራሽ ደረቅ ፍራሽ ነው። እውነቴን ነው የምላችሁ። በጣም ብዙ ዋጋ ከፍላችሁ ነው እሱ ደረቅ ፍራሽ ላይ የምተኙት። አሁን እዛ ደረቅ ፍራሽ ከፀሐይ በታች አዲስ ነገር የለም። ከፀሐይ በታች አዲስ ነገር የለም ወገኖቼ። የለፋንበትን የደከምንበትን እንኳን ጥለነው ነው የምንሄደው። እዚህ ሀገር አላውቅም እንጂ ሰው ሲሞት አሜሪካ ሀገር ውስጥ ሰው ሲሞት ልብስ ያለብሱትና ቆንጆ ሱፍ አልብሰውት ከዛ ተኝቶ ሰዎች የጎበኙት ይሄዳሉ አይደለም? እና ልብስ የሚለብሰው ልብስ ሲሰፋ ለሞተ ሰው የሚሰፋ ለብቻ የሚሰፋ ልብስ አለ። ምን አይነት ልብስ እንደሆነ ታውቃላችሁ? ኪስ የሌለው ኪስ የሌለው ምንም ውጥ የሆነ ከዚህ ምድር ይዘነው የመጣነው ነገር የለም። ስንሄድም ይዘነው የምንሄደው የለም። አዲስ ነገር የለም ልላችሁ ነው። ሰለሞን ይሄን ይልና ሰለሞን ይሄን ሁሉ ያካብት እንጂ መጨረሻ ሲሄድ ብቻውን ነው እሱ። እና እንዳንታለል እላችሁ ነው። እንዳንታለል በዚህ በሙቪ ላይ የምናየውን ሃሊውድ ውስጥ የሚሰሩ ሙቪዎችን እያየን አሜሪካ እንደዚህ ናት፣ ይሄ ሀገር እንደዚህ ነው ብለን ያንን ስንናፍቅ ዘመናችን እንዳያመልጠን ይሄ ስጋት አለኝ። አንድ ሰው አሜሪካን ሀገር ሄደና ሰዎች ጠየቁት፣ እንዴት ነው አሜሪካ እንዴት ነው ለመድኮይ ተስማማ ሆይ ሲሉት፣ አረ 10 ዓመት ሆኖታል እዛ ከገባ። አረ ገና እየፈለግኳት ነው አሜሪካ አላገኘኋትም አለ። ምክንያቱስ በዛ በሙቪ ላይ ያያትን አሜሪካኗን ቢፈልገው የለችም። ሙቪ ላይ ለመስራት የሚከፈለውን ዋጋ ልነግራችሁ አልችልም። እኔ ሎስ አንጀለስ ከተማ ውስጥ ነው የኖርኩት። ሃሊውድ እዛው ነው ያለው።
በየቀኑ ሙቪ ሲሰራ ነው የምናየው። 5 ደቂቃ ክሊፕ ለመስራት hundreds of people ናቸው የሚሰበሰቡት። ቤቱ ይታጠባል፣ ይጸዳል፣ ይቀባል፣ መፍረስ ያለበት ነገር ሁሉ ይፈርሳል። ለምን? በቃ ላይፍ ማለት እንደዚህ ነው። እሱ ላይፍ አዲስ ነገር አላት ለዛ ብለው ለማለት ነው። ግን ነገር የለም። እዛ ስትሄዱ ምንም የለም። የሚገርም ነው እሱ። ሰለሞን የተረዳው ይሄ ነው። ከፀሐይ በታች አዲስ ነገር የለም። ደግሞ የሚገርመው አይን ከማየት ጆሮም ደግሞ ከመስማት አይሞላም። አይገርምም? ይላል መክብብ ምዕራፍ 1:8 ላይ አይን ከማየት አይጠግብም ይላል። ጆሮም ደግሞ ከመስማት አይሞላም። ለዚህ እኮ ነው እሱ ስልካችንን ይዘን ዝም ብለን ምንድነው የምታረገው እንኳን ሰው ብትሉት አያውቀውም። ቀን ሙሉ አሁንማ ይሄ አልጎሪዝም የሚባል ነገር አለ። ምንድነው እሱ? ኢንተረስታችሁን ያውቃሉ። ከዛ በኋላ ፈልጎ ይሄ ሰው የሚወደው ይሄንን ነው ብሎ ከዛም ሰብስቦ አምጥቶ ስልካችሁ ላይ ያረግላችኋል። እናንተ ፕሮግራም ላይ በቃ እንደዚህ ይላል። ሰው መናገር ከሚችለው በላይ ነገሮች ሁሉ አድካሚ ናቸው። አይን ከማየት አይጠግብም፣ ጆሮም በመስማት አይሞላም ይላል ጳውሎስ። ለጢሞቴዎስ ደግሞ ሲልክለት ገንዘብን መውደድ እንደውም የኃጢአት ስር ነው እሱ ይለዋል። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 8 እስከ 10 ድረስ ነገር ግን ምግብና ልብስ ካለን ያ ይበቃናል። ባለጠጋ ሊሆኑ የሚፈልጉ ግን ወደ ፈተናና ወደ ወጥመድ እንዲሁም ሰዎችን ወደ መፍረስና ወደ ጥፋት ወደሚያዘቅጠው ወደ ብዙ ከንቱና ክፉ ምኞት ይወድቃሉ። ምክንያቱም የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል፣ ራሳቸውንም በብዙ ስቃይ ወግተዋል። ስለዚህ ሰለሞን ራሱ ምን ብሎ ይመክረናል? የዕለት እንጀራችንን ስጠን ብላችሁ ዕለት ዕለት ጸልዩ ይላል። ምሳሌ 38-9 ድረስ ድህነትንም ሆነ ብልጽግናን አትስጠኝ ይላል ሰለሞን። ብቻ የዕለት እንጀራዬን ስጠኝ፣ አለዚያ ግን ያለ ልክ ጠግብና እከድሃለሁ። እግዚአብሔር ማን ነው እላለሁ፣ ወይም ድሃ ሆንና እሰርቃለሁ፣ የአምላኬንም ስም አሰድባለሁ። ብቻ የዕለት እንጀራዬን ስጠኝ። ያቸው ጌታ ኢየሱስ ክርስቶስም ለዚህ ነው እሱ የዕለት እንጀራዬን ስጠኝ ብላችሁ ጸልዩ ያለው። ብዙ ጊዜ ችግራችን ዛሬ የምንበላው ነገር ስላጣን አይደለም። ሁል ጊዜ ችግራችን የነገን ነገር ነገ እንዴት ሆናለሁኝ፣ ይሄ ከሆነ እንዴት ሆናለሁኝ በሚል ሐሳብ ውስጥ ስለምንሄድ ነው እሱ። እንደገና ሰለሞን በ5:19 ላይ እንደዚህ ይለናል። እግዚአብሔር ለሰው ባለጠግነትና ሀብትን መስጠቱ ይላል እንዲደሰትበትም ማስቻሉ ዕጣውን እንዲቀበልና በሥራውም እንዲደሰት ማድረጉ ይህ የእግዚአብሔር ስጦታ ነው ይላል። ዛሬ ያላችሁ በእጃችሁ ያለው ነገር እግዚአብሔር የባረካችሁ ነገር የእግዚአብሔር ስጦታ ነው። በሱ ደስ ይበላችሁ ነው የሚለው። ጳውሎስ ደግሞ ሚስጥር ነግራቸዋለሁ ይላል። መቼም እንደ ጳውሎስ ስለ ሚስጥር የሚናገር ሰው የለም በመጽሐፍ ቅዱስ ላይ። ሚስጥር ነግራቸዋለሁ ጳውሎስ ነው እሱ በአዲስ ኪዳን ይሄን ሚስጥር የሚለውን ቃል የሚጠቀመው። ምን ማለት ነው? የተሰወረ የተሸፈነ የነበረ ነገር ግን እውነት ውስጡ ያለ ነገር ሚስጥር ነግራቸዋለሁ ይላል። እንደዚህ ይላል፣ ማጣትን አውቃለሁ፣ ማግኘትንም አውቃለሁ። ብጠግብም ሆነ ብራብ፣ ባገኝም ሆነ ባጣ፣ በማንኛውም ሆነ በየትኛውም ሁኔታ ያለኝ ይበቃኛል የማለትን ሚስጥር ተምሬያለሁ ይላል። አረ በዚህ በረከት ይባርከን፣ አሜን። ያለኝ ይበቃኛል የማለትን ሚስጥር ተምሬያለሁ ይላል። ካለበለዚያ ጆሮ ከመስማት አይሞላም፣ ዓይንም ከማየት አይጠግብም።
ምስጢሩ ግን ያለው ምን ላይ ነው? እሱ ያለኝ ይበቃኛል ብለን እግዚአብሔርን ፈርተን የእግዚአብሔርን ትእዛዝ አድርገን እንድንጓዝ እግዚአብሔር ይፈልጋል። ሌላው ሰለሞን የተረዳው አንድ ነገር ምንድነው? እግዚአብሔር የሚሰራው በዘላለም ውስጥ እንደሆነ ይመክረናል። እንደተረዳ እሱን ያስረዳል። በዘላለም ውስጥ ነው እግዚአብሔር የሚሰራው። አንዳንድ ጊዜ እግዚአብሔርን በእኛ ጉዳይ ላይ ወርዶ የእኛን ጉዳይ የሚያስፈጽም አድርገን የምናስብበት ሁኔታ አይደለም አይደለ? ጉዳዩ እንደሱ አይደለም። እግዚአብሔር በዘላለም ሐሳብ ውስጥ የሚሰራ አምላክ ነው እሱ። ለዚህ ነው እሱ እኛ የእሱን ሐሳብና የእሱን ፈቃድ ለማድረግ የምንተጋው። አንድ እግዚአብሔር ሰው ሲናገር ምን አለ? ብዙ ጊዜ በተለይ አዲስ ሐሳብ ወደ ህይወቴ ሲመጣ ብዙ ጊዜ የሚፈጅብኝ ይሄ ነገር የእግዚአብሔር ፈቃድ ነው አይደለም የሚለው ለማወቅ ነው ብዙ ጊዜ የምፈጀዋል። ወንስ የእግዚአብሔር ፈቃድ እንደሆነ ከተረዳሁኝ ግን ከየት ይመጣል? ገንዘቡ ከየት ይመጣል? እንዴት ይሆናል? ሰዎች ምን ይሉኛል? የሚለው ነገር እኔን ችግረኝም። ስለዚህ ሰለሞን አንድ የተረዳው እግዚአብሔር በዘላለም ሐሳብ ውስጥ አያችሁ፣ ሰለሞን አምጥቶ ያስቀምጠው ከዳዊት ቀጥሎ እሱ እንዲረከብና ያንን ባለፈው ሳምንት እንዳየው ነው አደራውን ተቀብሎ እንዲያስኬድ እንደፈለገ ተረዳ። መጨረሻ ላይ እንደዚህ ይላል፣ እግዚአብሔር ያደረገው ሁሉ ለዘላለም እንደሚኖር አውቃለሁ አለ። በእርሱ ላይም ምንም አይጨመርም፣ ከእርሱም ምንም አይቀነስም። ሰዎች ያከብሩት ዘንድ ይህንን አደረገ ይላል። ክብር ለእግዚአብሔር ይሁን። ዋት ፕሪቪሌጅ ወገኖቼ! ይሄ የሰማይ አምላክ ክቡር የሆነ አምላክ ይህንን የከበረ አጀንዳ ይዞ ወደ እናንተ ሲመጣና ኑ ብሎ ወደዚህ ወደ ዘላለም ሐሳብ ውስጥ ሊያስገባን ሲፈልግ ማለት ነው እሱ። እና እነ ጊዜ ነገሮች እንደፈለግነው ስላልሄዱ ኔሰሰርሊ እግዚአብሔር ረስቶናል ማለት አይደለም። እግዚአብሔር ግን ነገሮቻችንን እንኳን የሚያየው በዘላለም ሐሳብ ውስጥ ስለሆነ ነው እሱ። ጌታ ኢየሱስ ክርስቶስ መስቀል ላይ ሆኖ ላማ ሰበክተኒ ብሎ ጮኸ። አምላኬ አምላኬ ለምን ተውከኝ አለው። እግዚአብሔር ዝም አለው ይላል። ለምን? እግዚአብሔር በዘላለም ሐሳብ ውስጥ የሚሰራ አምላክ ስለሆነ። መጨረሻ ላይ ነገሩን ሲጠቀልለው ሰለሞን ምን ይላል? የነገሩን ሁሉ ፍጻሜ እንስማ አለ። ዛሬ ስሙ ወገኖች፣ ሄዳችሁ መጨረሻ ላይ የምትደርሱበት ስፍራ ይሄ ነው። የነገር ሁሉ ፍጻሜ ይሄ ነው አለ። ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙንም ደግሞ ጠብቅ አለ። ክብር ለእግዚአብሔር ይሁን። እግዚአብሔርን እየፈራን እንድንመላለስ የእግዚአብሔርን ሐሳብ እየታዘዘን እንድንወጣና እንድንገባ እግዚአብሔር ይፈልጋል እላችሁ ነው እሱ። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። ለእግዚአብሔር የሚገባውን ክብር ሬቨረንስ ለእግዚአብሔር እየሰጠን ባካሄዳችን፣ በንግግራችን፣ በድርጊቶቻችን ሁሉ እግዚአብሔርን እንደምንፈራ ሆነን ልንመላለስ እግዚአብሔር ይፈልጋል። ሰለሞን ከዳዊት አንድ ያየው ነገር ቢኖር እግዚአብሔርን መፍራት ነው። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ መቅደስ እና ወደ ቅድስና መቅደስ እሰግዳለሁኝ ይላል። አያችሁ፣ ዳዊት እግዚአብሔርን የሚፈራ ሰው ነው። በጥንቃቄ የሚጓዝ ሰው ነው እሱ። በጊዜያዊ በሚያየው ነገር ላይ የሚሄድ አይደለም። ታስታውሳላችሁ፣ በሱና በሳኦል መካከል ክላይማክሱ በደረሰበት ጊዜ ሳኦል በቃ ከዚህ በኋላ ዳዊትን ሳልገለው አልመለስም ብሎ በሺህ የሚቆጠሩ ሰራዊት ይዞ ዳዊትን ፍለጋ ሲሄድ ዳዊት አገኘው። አይገርማችሁ? አገኘው በዋሻ ውስጥ። ሰዎች ምን አሉት? ይኸውና እግዚአብሔር ጠላትህን በእጅ አሳልፎ ሰጥቶሃልና ግደለው፣ አንተም ታርፋለህ አሉት። ዳዊት ሰዎቹንም እንደዚህ ያላቸው፣ እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጄን የምጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው ይላል። እግዚአብሔርን የሚፈራ ሰው አንዳንድ ጊዜ በሕይወታችን ማስረጃ ነው የምንፈልገው አይደል? በቂ የሆነ ማስረጃ። ገሌ እንዲህ አድርጎኛል እንዴ?
እስቲ ማስረጃውን ካገኘን አለቀ በቃ። ጉዳዩ እንደሱ አይደለም። ከዚህ የበለጠ ምን ማስረጃ አለ? ዳዊት ጦር ይዞ እየተከታተለው አንዴ አይደለም ሁለቴ አይደለም ብዙ ጊዜ። እኛ በተለይ በአዲስ ኪዳን ውስጥ ያለን ሰዎች ወገኖቼ የእግዚአብሔር የመንፈስ ቅዱስ ማደሪያ ስለሆነን በጥንቃቄ እግዚአብሔርን እየፈራን ልንመላለስ ያስፈልገናል። ዛሬ በዚህ ዘመን አንዱ ከሚያስፈራኝ ነገር ምንድነው ያላችሁ እንደሆነ እግዚአብሔርን መፍራት ርቋል። በንግግሮቻችን ውስጥ፣ በድርጊቶቻችን ውስጥ በተለይ ደግሞ አሁን ገብታችሁ ዩቲዩብ ላይ ፌስቡክ ላይ ስትመለከቱ በስም ክርስቲያን ተብሎ በስም የክርስቲያን ፕሮግራም ተብሎ የሚደረገው ነገር የሚያሳፍር፣ ራስን ዝቅ የሚያስደርግ፣ ራስን የሚያስተኛ ብዙ ነውር ያለበት ዘመን ውስጥ ነው ያለነው ወገኖች። በእግዚአብሔር ስም ማለት ነው። እንኳን የማያምኑ ሰዎች አይደሉም የምናምነው ሰዎች እንኳን በሙሉ አይናችን ልናየው የማንደፍረው ብዙ ነገር እየተደረገ ያለበት ዘመን ውስጥ ነው ያለነው። እግዚአብሔርን መፍራት በእውነት እግዚአብሔር ይመልስልን ዛሬ ላችሁ ፈልጋለሁ። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት ይላል። ክብር ለእግዚአብሔር ይሁን። እግዚአብሔርን ልንፈራ ትእዛዙንም ደግሞ ልንጠብቅ፣ ይሄ የሰለሞን ምክር የመጨረሻ ምክር። ሰው መቼም መጨረሻ አልጋው ላይ የህይወቱ መጨረሻ አልጋ ላይ ተኝቶ የሚናገረው ነገር ዝም ብሎ አይደለም። ኑዛዜ ቢባል የተለያዩ ነገሮች ቢባሉ በጥንቃቄ አናላይዝ አድርጎ ያለፈውን ዘመን አይቶ ልጆቹ የልጅ ልጆቹ አካባቢው ሁሉ ሊሄዱ የሚገባቸውን መንገድ አስቦ ተጠንቅቆ ነው እሱ የተወሰኑ ቃላቶችን ነው እሱ የሚናገረው። ስለዚህ ሰለሞን በመጨረሻው ላይ የሚናገረውን ነገር ልንሰማ ይገባናል እላችሁ። እግዚአብሔርን ፍራ ትእዛዙንም ደግሞ ጠብቅ። ትእዛዙን ጠብቅ። ዋጋ የሚያስከፍል ቢሆንም ማለት ነው እሱ ትእዛዙን ጠብቅ። ከብዙዎች ጋር የሚያጋጫችሁ ነገር ቢሆንም ትእዛዙን ግን ጠብቅ። ምናልባት ክራውዱ የሚደግፈው ነገር እንኳን ባይሆን ትእዛዙን ግን ጠብቅ። የብዙዎቻችን ጥያቄ አይዊሽ የእግዚአብሔርን ፈቃድ ባወኩት ለህይወቴ፣ የእግዚአብሔርን ድምጽ በሰማሁኝ በህይወቴ እና ያንን በታዘዝኩ የሚል ነው እሱ። ነገር ግን እግዚአብሔር ጫና ሊያደርግብን አይደለም ይሄንን ያለን። እለት እለት በቃሉ ልንትጋ ያስፈልገናል። ቃሉን እለት እለት ልናነብ ያስፈልገናል። በፊቱ እለት እለት በጸሎት ልንቀርብ ያስፈልገናል። ከቅዱሳን ጋር ህብረት ልናደርግ ያስፈልገናል። እነዚህ ናቸው የእግዚአብሔርን ሐሳብና የእግዚአብሔርን ፈቃድ በህይወታችን ውስጥ እንድንረዳ የሚያደርጉን። ዝም ብሎ በሳምንት አንድ ቀን ብቻ ስለሄድን አይደለም። ነገር ግን እለት እለት እያደረግን ዛሬ ብዙ ፕሮግራሞች ሰምቻለሁ። እግዚአብሔር በሚከፍትላችሁ ፕሮግራሞች ሁሉ እየሄዳችሁ ከቅዱሳን ጋር ህብረት እያደረጋችሁ የእግዚአብሔርን ድምጽ የምንሰማበት መንገድ እሱ ስለሆነ አደራ ልላችሁ ፈልጋለሁ። ልንተጋ ያስፈልገናል የእግዚአብሔርን ቃልና የእግዚአብሔርን ሐሳብ በማድረግ። እግዚአብሔርን መታዘዝ ከሁሉም ይበልጣል። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ታሪኩን ታውቃላችሁ፣ እዛ ውስጥ አልገባም። ግን እንደዚህ ይላል፣ ሳሙኤልም እንደዚህ አለ፣ ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባንና መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም ካውራ በግ ስብ ይበልጣል ብሎ ይናገራል። ስለዚህ ዛሬ የነገርን ፍጻሜ እንስማ። የነገሩ ፍጻሜ ምንድነው? እሱ እግዚአብሔርን እየፈራን ትእዛዙንም ደግሞ በህይወታችን ውስጥ ሊያደርግ የፈለገውን ነገር እያዳመጥን በዛ መንገድ እየሄደን እግዚአብሔርን እንድናከብር ይፈልጋል እግዚአብሔር። አንድ ታሪክ ልንገራችሁና ጨርሳለሁ። ጆን ዌስሊ ይባላል።
የዚህ የሜቶዲዝም እንቅስቃሴ አንቀሳቃሽ የሆነ ሰው ነው እሱ። እና ጆን ዌስሊ በጣም የታወቀ ሰው ነው እሱ። በጣም ብዙ ነገሮችን ያደረገ ነው። ብዙ እንቅስቃሴዎች ላይ የተሳተፈ ሰው ነው እሱ እንትን ያደረገው እንቅስቃሴ ወደ 10 ሚሊዮን የሚደርሱ ተከታዮችን ያፈራ ሰው ነው እሱ። እንደገና ደግሞ 4000 ስብከቶችን በዘመኑ የሰበከ ሰው ነው። ከኔ መጪን 4000 በአመቱ ስንት ሳምንት ነው ያለው? 52። አንድ ሰው 52ቱንም እንኳን ሳምንት ቢሰብክ 52 ስብከት ነው። 4000 ስብከት የሰበከ ሰው ነው እሱ ብቻ አይደለም 40,000 ኪሎ ሜትር ተጉዞ ወንጌልን የሰበከ ሰው ነው እሱ። 40,000 ማይል በማይል ነው እሱ ታሪኩን ያየሁት። 40,000 ማይል 40,000 ማይል ማለት ምንድነው? እሱ ደግሞ በዛ ዘመን መኪና የለም፣ አይሮፕላን የለም። በፈረስ ላይ ተቀምጦ ነው እሱ የሚጓዘው። ጆን ዌስሊ በፈረስ 40,000 ማይል። ይሄ ማለት ምንድነው? ከዚህ አሜሪካ አይ ቲንክ 4,000 ማይል ይመስለኛል። እንግዲህ ከዚህ አሜሪካ 10 ጊዜ እንደመመላለስ ማለት ነው። በፈረስ ነው ማለት በአይሮፕላን አይደለም። እና የጆን ዌስሊ ቤት ይጎበኛል እንግሊዝ ሀገር ውስጥ። እና አንድ ሰው ያንን ቤት ልጎበኝ ሄድኩኝ አለ። ቤቱን ልጎበኝ ሄድኩኝ እና ይሄ ሳሎኑ ነው ብሎ አለኛል። ይሄ ደግሞ ኪችኑ ነው እሱ። ይሄ መኝታ ቤት ነው አለኝ። እና ከዛ አንዲት ክፍል ውስጥ ወሰደኝ አለ። በጣም ትንሽዬ ክፍል ናት። ምናልባት ከዚህ እንደዚህ ዙሪያ የምትሆን ነች። እና እዛ ክፍል ውስጥ